ሰላም ተማሪዎች፣ እኔ ቤዛ እባላለሁ የባዮሎጂ መምህር ነኝ። በዚህ ቪዲዮ ላይ የግሬድ 10 ባዮሎጂ ዩኒት 5 የመጀመሪያው ሰብ ዩኒት የሆነውን ዳይጀስቲቭ ሲስተም ሁለተኛውን ክፍል ወይም ፓርቱን እንመለከታለን። ከመጀመሪያ በፊት ስለኛ የበለጠ ለማወቅ ከፈለጋችሁ የቴሌግራም ቻናላችን ፎሎ አድርጉ። ዌብሳይታችንም ገብታችሁ ማንበብ ትችላላችሁ። አዲስ ቪዲዮ ሲወጡ ደግሞ እንዳያመልጣችሁ ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አሁን ደግሞ ጨጓራ ውስጥ ያለውን ዳይጀሽን ሂደት እንመለከታለን። The stomach is the site of food storage and initial protein digestion. ጨጓራ ወይም ስቶማክ ምግብ የሚከማችበት አንድ ቦታ ነው። ፉድ ስቶር የሚደረግበት ቦታ ነው። በተጨማሪም ፕሮቲን መጀመሪያ መፈጨት የሚጀምርበትም ቦታ ነው። ኢኒሻል ማለት መጀመሪያ ፕሮቲን ዳይጀሽን የሚከሰትበት ቦታ ማለት ነው። The stomach contains 3 layers of muscles, which run in different directions so that the muscle contractions can churn the food. ይህ የሚነግረን ጨጓራ ሽፋኑ 3 የተለያዩ ጡንቻዎች አሉበት። እነዚህ የተለያዩ ጡንቻዎች ተደራርበው ነው የሚገኙት። እናም እያንዳንዱ ሌየር ላይ ያለው ጡንቻ ደግሞ በተቃራኒ አቅጣጫ ነው የሚሄደው። ይህም የሚፈለገው ጨጓራው ምግቡን በደንብ መናጥ እንዲችል ነው። ቸርን ማለት ምግብን መናጥ ነው። ስለዚህ ጨጓራው በውስጡ ያለው ምግብ መፍጨት ስላለበት እነዚህ 3ቱ ሌየሮቹ እንደምታዩት የተለያየ አቅጣጫ ነው መስሉ ሌየር የሚሄደው። ስለዚህ ጨጓራውን በደንብ ጭምቅ ያደርገዋል ማለት ነው። ልክ እንደ ልብስ አጥባችሁ ልብስን ስትጨምቁት ውሃውን ለማውጣት ስትጨምቁት ማለት ነው። አንደኛው እጃችሁ ወደ ቀኝ ሲዞር አንደኛው ወደ ግራ አይደለም የሚዞረው። ይህ የተለያየ አቅጣጫ መዞር ልብሱን በደንብ ጭምቅ አድርጎ ሁሉም ውሃ እንዲወጣ ያደርጋል አይደለ? ጨጓራውም በተመሳሳይ ሁኔታ በላዩ ላይ ያሉት ጡንቻዎች በተለያየ አቅጣጫ ስለሆነ የሚንቀሳቀሱት ጨጓራውን በደንብ ጭምቅ ያደርጋል። ውስጡ ያለው ምግብ በደንብ ይፈጫል ወይም በደንብ ይናጣል እና በዚህ መልኩ ነው ምግቡን የሚፈጨው ማለት ነው። መጽሐፋችሁ ላይ ያለውን ፊገር 5.3 ስትመለከቱት ኤሶፋገሱ ወደ ጨጓራ ይገባል። ይሄ ጨጓራው ስቶማኩ ነው እና የስቶማክ ውስጥ ያለው መስል ሌየሮቹ በደንብ ይታያሉ። 3ቱ መስል ሌየሮች ይታያሉ። በተለያየ አቅጣጫ እንደሚሄዱ ማሁን ተነጋግረናል። ከዛ በኋላ ይሄ ዲዮድነም ይላል። ዲዮድነም የትንሹ አንጀት ወይም ስሞል ኢንተስታይን የመጀመሪያው ክፍል ነው። ከጨጓራ በኋላ ወደ ስሞል ኢንተስታይን ነው ማለት ነው ምግቡ የሚሄደው። ጨጓራው 2 ስፊንክተሮች አሉት። ስፊንክተር እንደ በር ብላችሁ አስቡ። ከኤሶፋገስ ወደ ጨጓራው የሚወስደው መሀላቸው ላይ በር አለ ብላችሁ አስቡ። ስፊንክተር ነው እዚህ ጋር ኤሶፋጊያስ ስፊንክተር ይባላል። ከዛም ከጨጓራ ወደ ስሞል ኢንተስታይን መሄጃው ላይ ደግሞ ሌላ በር አለ። ይሄኛው ደግሞ ፓይሎሪክ ስፊንክተር ይባላል። እስቲ አሁን ስለ ስፊንክተሮቹ በደንብ እኒ The movement of food to and from the stomach is regulated by circular muscles called sphincters. ወደ ጨጓራ የሚገባውና የሚወጣው ምግብ ስፊንክተር በተባሉ ክብ መዋቅር ያላቸው ጡንቻዎች ቁጥጥር ስር ነው ይለናል። እዚህ ስዕሉ ላይ እንደምታዩት ከላይ ያለው በኤሶፋገስና በጨጓራ መሃል ያለው ስፊንክተር ሎወር ኤሶፋጊያል ስፊንክተር ሲባል ከጨጓራና ከኢንተስታይን መሃል ያለው ስፊንክተር ደግሞ ፓይሎሪክ ስፊንክተር ይባላል። እዚህ ስዕሉ ላይ በደንብ ይታያል። ክብ ቅርጹ ይታያል እና አሁን ተዘግቶ እንዳለም ያስታውቃል። ሁለቱም ተዘግቷል እዚህ ስዕል ላይ። Sphincters act like the drawstrings on a bag. ስፊንክተሮች ሲከፈቱና ሲዘጉ ልክ ገመድ እንዳለው ቦርሳ ሽምቅቅ እያሉ ነው እዚህ ቪዲዮ ላይ እንደምታዩት ማለት ነው። ለዛም ነው የክብ መዋቅር ያላቸው። እስቲ ደግመን እንየው። አሁን እንደዚህ ዕቃ ገባበት ቦርሳው ከዛ ሽምቅቅ ብሎ እንዴት እንደሚዘጋ እስቲ ተመልከቱ። ገመዶቹ ጉትት ሲሉ ከጎን ሽምቅቅ ብሎ ይዘጋል። ስፊንክተርም በዚህ መልኩ እንደዚህ በተመሳሳይ መልክ ነው የሚዘጋውና ሲከፈትም እንደዛው ነው። ክብ ነው፣ ዝግትና ክፍት ይላል። Contraction of the lower esophageal sphincter LES closes the opening to the stomach, while its relaxation allows food to enter.
የሎወር ኤሶፋገል ስፊንክተር ማለትም በኤሶፋገስና በስቶማክ መሀል ያለው ስፊንክተር LES ማለት ይቻላል ባጭሩ ሲዘጋ መስሎቹ ዛጋ ያሉት መስሎቹ ሲኮማተሩ ወይም ኮንትራክት ሲያደርጉ ነው የሚዘጋው። በተዘጋ ጊዜ ከኤሶፋገስ የሚመጣው ምግብ ወደ ጨጓራ መግባት አይችልም። ምግብ ለማስገባት ደግሞ ያ መስል ወይም ስፊንክተሩ መስል ሪላክስ ማድረግ አለበት። ሪላክስ ሲያደርግ ይከፈታል። ከኤሶፋገስ የመጣው ምግብ ወደ ጨጓራ ወደ ስቶማክ መግባት ይችላል ማለት ነው። The lower esophageal sphincter prevents food and acid from being regurgitated up into the esophagus. Lower esophageal sphincter ወይንም LES ጨጓራ ውስጥ የገባው ምግብና ጨጓራ ውስጥ ደግሞ ያለው አሲድ ተመልሶ ወደ ኤሶፋገስ እንዳይሄድ ወይም ሪገርጂቴት ማለት ወደ ላይ እንዳይሄድ ይከላከላል። ክፍት ቢሆን ኖሮ በጨጓራ ውስጥ በስቶማክ ውስጥ ያለው አሲድ እና ምግብ ተመልሶ ወደ ኤሶፋገስ ወደ ላይ ይመጣል እና ኤሶፋገሱን ሊጎዳው ይችላል። አሲድ ጨጓራ ውስጥ ያለው አሲድ ለኤሶፋገስ ጉዳት ሊያደርስ ይችላል እና የበላነው ምግብ ደግሞ ተመልሶ ሊወጣ ይችላል። A second sphincter, the pyloric sphincter, regulates the movement of food and stomach acids into the small intestine. ሁለተኛው ስፊንክተር ወይም ፓይሎሪክ ስፊንክተር ወደ ትንሿ አንጀት ወይም ወደ ስሞል ኢንተስታይን የሚገባውን ምግብና አሲድ መጠን ይቆጣጠራል። በትንሽ ጊዜ ትንሽ ነው እንዲገባ የሚፈለገውና ይሄ ፓይሎሪክ ስፊንክተር እየተከፈተ እየተዘጋ መግባት ያለበትን ያህል ምግብና አሲድ ይቆጣጠራል ማለት ነው። The J-shaped stomach has numerous ridges that allow it to expand so that it can store up to 1.5 liters of food. የጄ ቅርጽ ያለው ጨጓራ በውስጡ በጣም ብዙ ሸንተረሮች አሉት። እነዚህም ሸንተረሮቹ ጨጓራውን እንዲለጠጥ ይረዱታል። ለዛም ነው እስከ 1.5 ሊትር ምግብ መያዝ ይችላል በአንድ ጊዜ። Millions of cells line the inner wall of the stomach. የጨጓራው ውስጠኛው ሽፋን ሚሊዮን በሆኑ ሴል ወይም ህዋሳት የተሞላ ነው። What are the processes of digestion that take place in the stomach? በጨጓራ ውስጥ ያሉት የዳይጀሽን ሂደቶች ምንድናቸው? እስቲ ይሄን ጥያቄ እንመልሰው። Activities in the stomach. በጨጓራ ውስጥ ያሉ ሂደቶች Number 1. The cells secrete the various stomach fluids called gastric fluids or gastric juice that aid digestion. የጨጓራ ውስጥ ያሉት ሴሎች የተለያዩ ፈሳሾችን ይለቃል ወይም ሰክሪት ያደርጋል እና እነዚህ ፈሳሾች gastric fluid ወይም gastric juice ይባላል እና ለዳይጀሽን ጠቃሚ ናቸው። Number 2. Contractions of the stomach mix the food with the gastric fluids. ጨጓራው የጨጓራው በሶስት ሌየር መስል አይደለ የተሸፈነው እና እነዚህ መስሎች ኮንትራክት ሲያደርጉ ወይም ሲሸማቀቁ ጨጓራ ውስጥ ያለው ምግብ ከዚህ ከጋስትሪክ ፍሉይዱ ወይም ከጋስትሪክ ጁሱ ጋር በደንብ ይቀላቀላል። Number 3. It is involved in both physical churning action of the stomach wall and chemical digestion of proteins by the action of enzyme pepsin. So ጨጓራው ሁለቱም ፊዚካል እና ኬሚካል ዳይጀሽን ይከሰትበታል። በጨጓራ ውስጥ ያለው ፊዚካል ዳይጀሽን ቸርኒንግ ይባላል። ቸርኒንግ ማለት መናጥ ማለት ነው። ይሄ የመናጥ ሂደቱ እንዴት ነው የሚፈጠረው? በጨጓራ ውስጥ ያሉ ጡንቻዎች ሲኮማተሩ ኮንትራክት ሲያደርጉ በውስጡ ያለው ምግብ በጣም ይንጧል ወይም ከጁሶቹ ጋር ይቀላቅሏል። በዛ መሀልም የበለጠ ሊሰባበረው ስለሚችል ይሄ ፊዚካል ዳይጀሽኑ ነው። ኬሚካል ዳይጀሽኑ ደግሞ በጨጓራው ጁስ ውስጥ ያለው ፔፕሲን የተባለው ኤንዛይም ጨጓራ ውስጥ ያለውን የተበላው ምግብ ውስጥ ያለውን ፕሮቲን ዳይጀስት ያደርጋል። ስለዚህ ይሄን ጥያቄ ባጭሩ ስንመልስ ምን ማለት እንችላለን? The stomach has gastric fluids or gastric juice that aid in digestion, and both physical and chemical digestion take place in the stomach እንላለን። አብራሩ ከተባለ ደግሞ physical digestion like churning and chemical digestion like pepsin ወይም the use of the enzyme pepsin for chemical digestion ማለት ይቻላል።
What is the composition of gastric juice የሚለው ጥያቄ መጻፋችሁ ላይ አለ። ይህም ጥያቄ የሚጠይቃችሁ በጨጓራ ውስጥ ያለው ፈሳሽ ወይም gastric juice በምንድን ነው የተቀነባበረው ወይም ኮምፖዚሽኑ ምንድን ነው ይላል። Approximately 500 ml of the fluids in the stomach are produced following a large meal. በአማካይ እስከ ግማሽ ሊትር ወይም 500 ml የሚሆን በጨጓራ ውስጥ ያሉት ፈሳሾች ብዙ ምግብ ከተበላ በኋላ ይመሰረታል ወይም ይፈጠራል። Gastric fluids include በጋስትሪክ ፍሉድ ውስጥ የሚገኙት የሚከተሉት ናቸው። Number 1 mucus ወይም ንፍጣማ የሆነ መዋቅር ያለው ነገር mucus ይባላል። Number 2 hydrochloric acid ወይም HCl. Number 3 pepsinogens and other substances. pepsinogens የተባሉ ስትራክቸሮችና ሌሎች ሰብስታንሶች ይገኙበታል። ስለ ፔፕሲኖጅን በሚቀጥለው ስላይዶች በደንብ እናወራለን። ስለዚህ what is the composition of gastric juice ለሚለው ጥያቄ መልሱ ምንድነው? gastric fluid ውስጥ ምንድነው ያለው? mucus, hydrochloric acid and pepsinogens. Hydrochloric acid kills many harmful substances that are ingested with food. ሃይድሮክሎሪክ አሲድ በጣም ጠንካራ ወይም ኃይለኛ አሲድ ስለሆነ በጨጓራ ውስጥ ከምግብ ጋር የሚመጡትን የተለያዩ ጀርሞች፣ ባክቴሪያዎችና መጥፎ ፓቶጂኖችን ይገላል። It converts pepsinogen into its active form pepsin, which is protein digesting enzyme. በተጨማሪ ይህ ሃይድሮክሎሪክ አሲድ በጋስትሪክ ጁስ ውስጥ ያለውን ፔፕሲኖጅን ጋር ሲገናኝ ወደ ፔፕሲን ወይንም ፕሮቲንን እንዲፈጭ የሚረዳው ኤንዛይም ፔፕሲን ይቀይራል። እዚህ ጋር እንደምታዩት ፔፕሲኖጅን በኤችሲኤል አማካኝነት ወደ ፔፕሲን ይቀየራል። የፔፕሲን ስራ ምንድን ነው? Pepsin breaks the long amino acid chains in proteins into shorter chains called polypeptides. ይህ የሚነግረን በፔፕሲን አማካኝነት ፕሮቲን ውስጥ ያለውን ረዥም የአሚኖ አሲድ ግንኙነቶችን መሰባበር ይቻላል እና የተሰባበሩት ደግሞ አጠር ያሉት ፕሮቲኖች ፖሊፔፕታይድስ ይባላሉ። እዚህ ጋር የምታዩት ላይ ይሄ ፕሮቲን አለ እና ፕሮቲኑ በተለያዩ አሚኖ አሲድ ክቦቹ አሚኖ አሲድ ናቸው ተያይዘው ቼን ፈጥሯል ወይም የአሚኖ አሲድ ቼን ፈጥረዋል። ታዲያ ይሄ ፕሮቲን በምንመገበው ጊዜ ጨጓራችን ውስጥ ይገባና ስቶማክ ውስጥ ገብቶ በስቶማክ ጋስትሪክ ጁስ ውስጥ ማን አለ? ፔፕሲን አለ። ፔፕሲን ኤንዛይም ምን ያደርጋል? የተወሰኑ ቦታዎች ላይ ሄዶ እነዚህን ቼኖቹን ስብር ያደርግና ወደ አጠር ያሉ ፖሊፔፕታይድ ይቀይሯል ማለት ነው። ትልቅ የነበረውን ፕሮቲን አሁን አነሰ ማለት ነው እየተቆራረጠ። የአሲዱ ስራስ ምንድነው ብትሉ the pH inside the stomach normally ranges between 2 and 3 but may approach pH 1. በጨጓራ ውስጥ ያለው pH ከ2 እስከ 3 pH ባለው ገደማ ውስጥ ይገኛል። ግን አንዳንዴ እስከ 1 pH 1 ድረስ ሊቀንስ ይችላል። በጣም አሲዲክ ይሆናል ማለት ነው። Acids with a pH of 2 can dissolve fibers in a rug. pH 2 ያለው አሲድ ምንጣፍ ላይ ጠብ ቢል ያንን ምንጣፍ መበጣጠስ ይችላል። እዚህ ስዕሉ ላይ እንደምታዩት ማለት ነው። It is the high acidity of hydrochloric acid that makes it effective at killing pathogens and allows pepsin to do its work. የኤችሲኤል ወይም በጨጓራ ውስጥ ያለው ሃይድሮክሎሪክ አሲድ በጣም ከፍተኛ አሲድ ስለሆነ ወይም በጣም ዝቅ ያለ ፒኤች ስላለው በጨጓራ ውስጥ ወይም ከምግብ ጋር የሚመጡትን ፓቶጀንስ ወይም መጥፎ ጀርሞች፣ ባክቴሪያዎች፣ ቫይረሶችን መግደል ይችላል። በተጨማሪም ፔፕሲን ስራውን እንዲሰራ ይረዳዋል ወይም ፕሮቲን ዳይጀሽን እንዲከናወን ይረዳል። ይሄንን እስቲ ዳያግራም እንመልከትና በጨጓራችን ውስጥ ያለው አሲድ ምን ያህል ጠንካራ እንደሆነ እንመልከት። ውሃ እንደምታውቁት ኒውትራል ነው፣ pH 7 ነው። ወደ ቀኝ ስንሄድ ደግሞ ቤዚክ እየሆነ ነው የሚሄደው አይደለ? ዊክሊ አልካላይን ወይም ዊክ ቤዝ የሚባሉት ከፒኤች 8 እስከ ፒኤች 10 ባሉት የሚገኙት ሰብስታንሶች ናቸው። አብዛኛው የምንውጣቸው መድኃኒቶች በዚህ ምድብ ውስጥ የሚገኙት ዊክ ቤዝ ወይም ዊክሊ አልካላይን በሚባሉ ላይ አሁን እዚህ ጋር ያሉ ታብሌቶች ፒኤች 10 ናቸው። ጠንካራ ቤዞች ደግሞ ወይም ስትሮንግሊ አልካላይን የሆኑት ቤዞች ከ11 እስከ 14 ባሉት ውስጥ ይገኛሉ። ብሊች ወይም በረኪና ፒኤች 13 13 አካባቢ ነው ያለው። ወደ አሲዱ ስንመጣ ደግሞ
ዊክሊ አሲዲክ ደግሞ የሚባሉት ሰብስታንሶች ከፒኤች 6 ከፒኤች 4 ባለው ክልል ውስጥ የሚገኙት ቲማቲም ምግቦች አሉ እዚህ ላይ ማለት ነው። ብርቱካን ሎሚ ምናምን አሉ። ቲማቲም ፒኤች 4 ያለው ከዛ ደግሞ ስንወርድ ከፒኤች 3 እስከ ፒኤች 1 ወይም 0 ድረስ ስትሮንግሊ አሲዲክ የሆኑ ሰብስታንሶች ኬሚካሎች ነው ያሉት። እዚህ ጋር ማን አለ? ጋስትሪክ አሲድ ወይም ስቶማክ አሲድ ፒኤች 1 ላይ ይገኛል። ስለዚህ እውነትም በጣም አሲዲክ ነው። ታዲያ በጣም አሲዲክ የሆነ ነገር ምን ብለናል? አሁን ፒኤች 2 አሲዲቲ ያለው ኬሚካል ምንጣፍ ላይ ጠብ ቢል ምንጣፉን ይበጣጥሷል ብለናል አይደል? ታዲያ ጨጓራችን እንዴት ነው የማይበጣጠሰው? ጨጓራችን ያው ከስጋ ነው የተሰራው አይደለ? እንዴት ነው ጨጓራው እንደዚህ አይነት አሲዲክ ኃይለኛ አሲዲክ ፒኤች 1 ድረስ ይሁን አሲድ በውስጡ መያዝ የቻለውና የማይጎዳው? መጽሐፋችሁ ላይ ይህን ጥያቄ ታገኙታላችሁ። How does the stomach safely store these strong chemicals, both of which dissolve the proteins that make up cells? ታዲያ ጨጓራችሁ እነዚህን ጠንካራ ኬሚካሎች እንዴት ነው በውስጡ የሚያስቀምጠው? ሁለቱም ኬሚካሎች ፕሮቲንን የሚሰባብሩ ናቸው ማለት ናቸው፣ HCl እና ፔፕሲን። A layer of alkaline mucus protects the stomach lining from being digested. በጨጓራችን ውስጥ ያለው ውስጣዊ ሽፋን የተሰራው ቤሲክ ከሆነ እና ሚከስ ወይንም ንፍጣማ የሆነና ቤሲክ ወይም አልካላይን ከሆነ ነገር ነው እና ይህ ሽፋን ጨጓራችን እንዳይጎዳ ይከላከላል። Pepsinogen passes across the cell membrane and is activated by HCl to become pepsin. ፔፕሲኖጅን የሚመሰረተው ወይም የሚሰራው በጨጓራ ሴሎች ነው። እነዚህ ጨጓራ ሴሎች ፔፕሲኖጅን ካመረቱ በኋላ በሽፋኑ በውስጣዊ ሽፋን ያለው ሚከስ ወይም አልካላይ ሚከስ በሆነው ሌየር በኩል ያልፍና ፔፕሲኖጅን ከጋስትሪክ ጁሱ ከሃይድሮክሎሪክ አሲድ ጋር ይገናኝና ወደ ፔፕሲን ይቀየራል። The pepsin breaks down the proteins in the food but not the proteins of the stomach cells because these proteins are protected by the mucus layer. ይህ አሁን የተቀየረው ፔፕሲን የተበላው ምግብ ውስጥ ያለውን ፕሮቲንን ይሰባብራል። ነገር ግን ጨጓራችንና የጨጓራችን ህዋሶች ወይም ሴሎችን በፕሮቲን የተሰሩ ናቸው። እነሱን ግን አይሰባብርም። ምክንያቱም የውስጣዊው ሽፋን ኢነር ሌየሩ የስቶማኩ ኢነር ሌየር ምንድነው? አልካላይን የሆነ ሚከስ የሆነ ሌየር ነው። በዚህ ሽፋን ንፍጣማ በሆነው ሽፋን አልፎ መሄድ ስለማይችል ፔፕሲን አሲዱን በዛ አልፎ መሄድ ስለማይችል ጨጓራችን አይጎዳም። የሚውከስ ሌየሩን ስራ ልክ ትኩስ ድስት ከምድጃ ላይ ስናነሳ እጃችን ላይ ጨርቅ ወይም ጓንት አድርገን እንደማንሳት አድርጋችሁ አስቡት። እንዳንጎዳ ነው አይደለ ጓንቱን የምናደርገው። ትኩሱ ድስት እጃችን እንዳያቃጥልን ጓንት እናደርግ የለ። በዛው ልክ ሚውከስ ሌየሩን ጨጓራው እንዳይጎዳ ሽፋን አለ። ሽፋን ሆኖ አሲዱን እና ፔፕሲኑን ከጨጓራው ይለያየዋል። The esophagus does not have a protective mucus layer, so if the lower esophageal sphincter LES is weak, stomach acid may enter the esophagus and damage its lining. በተቃራኒ ደግሞ የኤሶፋገሳችን ውስጣዊ ሽፋን ወይም ሌየር ሚውከስ ሌየር የለውም እና ኤሶፋገስ እና ጨጓራውን የሚለየው በር ወይም ስፊንክተር ወይም lower esophageal sphincter LES በደም ካልተዘጋ አቅሙ ጥሩ በደም ጥብቅ አድርጎ ማይዘጋ ከሆነ ዊክ ከሆነ በጨጓራ ውስጥ ያለው አሲድ አምልጦ ወደ ኤሶፋገስ መሄድ ይችላል። ያኔ ደግሞ እንደምታስቡት ምንድነው የሚሆነው? አሲዱና ፔፕሲኑ ሄዶ ኤሶፋገሳችንን ይጎዳብናል እና ይህ ህመም ደግሞ ብዙ ጊዜ ጨጓራዬን አመመኝ ወይንም አቃጠለኝ፣ ልቤ ጋር አቃጠለኝ፣ ደረቴ ጋር አቃጠለኝ እንላለን። this causes pain known as heartburn ነው የሚባለው የጨጓራ ህመም ማለት ነው። ግን እውነት ጨጓራ ውስጥ ሳይሆን ኤሶፋገስ ውስጥ ነው። ብዙ ጊዜ አቃጠለኝ የምንለው ቃርም እንደ ቃር ሆነብኝ የምንለው ነገር ማለት ነው። heartburn ይባላል። እዚህ ስዕል ላይ እንደምታዩት ጨጓራው አለ፣ አሲዱ እዚህ ጋር ይገኛል። እዚህ ጋር ስፊንክተሩ ወይም lower esophageal ስፊንክተሩ ተዘግቷል። ስለተዘጋ አሲዱ ወደ ላይ ይተንና ግን ተመልሶ ወደ ታች ይወርዳል። መውጫ የለውም ወደ ላይ። ነገር ግን ይህ ስፊንክተር በደንብ ካልተዘጋ ወይም ከተከፈተ ምን ይሆናል? አሲዱ ወደ ላይ ተኖ ይሄድና
ሃርትበርን የተባለውን ህመም ወይም የጨጓራ ወይም ቃር መቃጠል የምንለው ነገር ይፈጠራል ማለት ነው። በፎቶ ስናየው ደግሞ የተቃጠለው ኤሶፋገስ እንደዚህ ሊመስል ይችላል ሲጎዳ። What do we call the partially digested food in the stomach? ይህ ጥያቄ የሚጠይቃችሁ በጨጓራ ውስጥ በከፊል የተፈጨው ምግብ ምንድን ነው የሚባለው ይላል። The partially digested food and gastric juice mixture are called chyme. በጨጓራ ውስጥ በከፊል የተፈጨው ምግብና ጋስትሪክ ጁሱ አንድ ላይ ቅልቅሉ chyme ተብሎ ይጠራል። Gastric emptying occurs within 2 to 6 hours after a meal. ምግብ ከተበላ እስከ 2 እስከ 6 ሰዓት ባለው ጊዜ ውስጥ ጨጓራው ራሱን ያጣራል ወይንም ወደ ትንሹ አንጀት ምግቡን ይልካል። Only a small amount of chyme is released into the small intestine at a time. ጨጓራችን ምግቡን የሚያጣራው ወይም ቻይሙን የሚያጣራው ቀስ በቀስ ነው፣ በአንዴ አይልከውም። ታች ያለው ስፊንክተር አልፎ አልፎ እየተከፈተ ትንሽ ቻይም ወደ ትንሹ አንጀት ይሄዳል። ለዛም ነው እስከ 2 እስከ 6 ሰዓት ሊፈጅ የሚችለው። The movement of chyme from the stomach into the small intestine is regulated by hormones, stomach distension, and muscular reflexes that influence the pyloric sphincter. የተለያዩ ሆርሞኖች፣ የጨጓራ መለጠጥ እና በጨጓራ ውስጥ ያሉት ጡንቻዎች ደግሞ መንቀሳቀስ ወይም ሪፍሌክሶች የፓይሎሪክ ስፊንክተሩን መከፈት ወይም መዘጋትን ይቆጣጠራሉ። እናም የቻይምን ወደ ትንሹ አንጀት እንቅስቃሴም በዚህ መልክ ይቆጣጠራሉ ማለት ነው። ማናቸው ተቆጣጣሪዎቹ? ሆርሞኖች፣ የጨጓራ መለጠጥ ወይም ስቶማክ ዲስቴንሽን እና የማስኩላር ሪፍሌክስ ወይም የጡንቻዎች በራሳቸው የሚንቀሳቀሱት ነገር አለ፣ ሪፍሌክስ ይባላል። እነዚህ ፓይሎሪክ ስፊንክተሩን መከፈት መዘጋት ተቆጣጥረው የሚሄደውን ምግብ ይቆጣጠራሉ ማለት ነው። The low pH of the stomach will denature the amylase and lipase that were secreted in the mouth. ከዚህ በፊት አፍ ውስጥ ምግብ በሚታኝክበት ጊዜ አማይሌዝ የተባለው ስታርችን ዳይጀስት የሚያደርግ ኤንዛይም ምራቅ ውስጥ ወይም ሳላይቫ ውስጥ እንደሚገኝ አይተን ነበረ። በተጨማሪም ትንሽ ላይፔዝ የሚባል ወይንም ሊፒድን ወይም ፋትን ዳይጀስት የሚያደርግ ኤንዛይም በተጨማሪ ሳላይቫ ውስጥ ይገኛል። እነዚህ አማይሌዝ እና ላይፔዝ የተባሉት ኤንዛይሞች ወደ ጨጓራ በሚሄዱበት ጊዜ ከምግቡ ጋር ምግቡ ሲዋጥ ወደ ጨጓራ በሚሄዱበት ጊዜ የጨጓራው ዝቅተኛ የሆነው ፒኤች አካባቢ ለአማይሌዝ እና ለላይፔዝ ስራ አይመችም እና እነዚህ አማይሌዝ እና ላይፔዞች ዲኔቸር ያደርጋሉ። ፕሮቲን ናቸው አማይሌዝ እና ላይፔዝ እና ዲኔቸር ማለት ቅርጻቸው አሲዱ እነዚህን ኤንዛይሞችን ቅርጽ ይቀይራል ወይም ዲኔቸር ያደርገዋል እና ስራቸውን በደንብ መስራት አይችሉም። Therefore, over time, the chemical digestion of starches and fats will decrease in the stomach, and their further digestion will take place in the small intestine. እናም እነዚህ ኤንዛይሞች ቅርጻቸውን አጥተው ስራቸውን ስለሚያቆሙ በጨጓራ ውስጥ የስታርችና የፋት ኬሚካል ዳይጀሽን ይቀንሳል። ታዲያ የስታርችና የፋት ዳይጀሽን የት ነው የሚቀጥለው? በትንሹ አንጀት ወይም ስሞል ኢንተስታይን ምግቡ በሚሄድበት ጊዜ የስታርችና የሊፒድ ወይም የፋት ዳይጀሽን ይቀጥላል። Absorption in the stomach. Although the stomach absorbs few of the products of digestion, it can absorb many other substances, including glucose and other simple sugars, amino acids, and some fat-soluble substances, water, specific vitamins, and alcohol, etc. ይህ የሚነግረን በጨጓራ ውስጥ የተለያዩ ሰብስታንሶች አብዞርብ ወይም ወደ ውስጥ እንደሚመጠጡ ነው። ጨጓራው ብዙ ውጤቶችን ወደ ውስጥ አብዞርብ ወይም አይመጥም። ነገር ግን የተወሰኑ ሰብስታንሶች ይመጠጣሉ ወይም አብዞርብ ይደረጋሉ። እነ ግሉኮስ እና በጣም አነስ ያሉ ሹገር ሞለኪውሎች፣ የተወሰኑ አሚኖ አሲድስ ትዝ ይላችሁ እንደሆነ ፕሮቲንን የሚሰሩት ሞለኪውሎች ናቸው። የተወሰኑ በፋት የሚማሙ ወይንም ፋት ሶሉብል የሆኑ ሰብስታንሶች የሚመጠጣሉ ወይም አብዞርብ ይደረጋሉ። የተወሰነ ውሃም አብዞርብ ይደረጋል። ውስን የሆኑ ቫይታሚኖች አብዞርብ ይደረጋሉ እና አልኮሆልም ካለ የተወሰነ አልኮሆልም አብዞርብ ይደረጋል በጨጓራው በኩል።
ይህን ጥያቄ ደግሞ መጽሐፋችሁ ላይ ታገኙታላችሁ። What is the reason for the release of small amount of chyme into the small intestine at a time? ይህም ጥያቄ የሚጠይቃችሁ በአንድ ጊዜ ትንሽ መጠን ያለው ቻይም ወደ ትንሹ አንጀት የሚለቀቅበት ምክንያት ምንድን ነው ይላል። እስቲ ምክንያቱ ምን ሊሆን ይችላል ብላችሁ ታስባላችሁ? ይህን ጥያቄ ለመመለስ በመጀመሪያ የጨጓራውን አካባቢ ወይም ሁኔታዎች ምን እንደሆኑ አስቡ። ምን ተባብለናል? ጨጓራው ፒኤቹ በጣም ዝቅተኛ ነው ተባብለናል አይደለ? እና የጨጓራው ዝቅተኛ ፒኤች ጨጓራውን አይጎዳምም ተባብለናል። ምክንያቱም ጨጓራው አልካላይን የሆነ ሚውከስ ሌየር አለው የሚሸፍነውና የሚንከባከበው ወይም እንዳይጎዳ የሚያደርገው ወይም ፕሮቴክት የሚያደርገውም ተባብለናል። ይህ ሌየር በትንሹ አንጀት የለም። እናም ትንሹ አንጀት የሚሰጠውን በጣም አሲዲክ ወይም አሲድ ያለበትን ቻይም ሲቀበል ይህንን ቻይም ቶሎ ከቤዚክ ከሆኑ ሰብስታንሶች ጋር አገናኝቶ ኒውትራላይዝ ማድረግ ያስፈልገዋል፣ እንዳይጎዳ ማለት ነው። ይህን ለማድረግ ታዲያ ጊዜ ያስፈልገዋል አይደለም? እና በአንዴ ብዙ ምግብ የሚለቀቅበት ከሆነ ያንን ብዙ አሲዲክ የሆነውን ቻይም ኒውትራላይዝ ለማድረግ ሊከብደው ይችላል አይደለም? አንጀቱ ሊጎዳ ይችላል። እና በትንሽ ትንሹ ግን ከመጣ ትንሽ ነገር ላይ ትንሽ ቻይምስ እና ኒውትራላይዝ ማድረግ ይቀላል። እንዴት ብላችሁ አስቡት መሰላችሁ ተማሪዎች? አንድ ስፖንጅ ካላችሁ ይሄ ስፖንጅ ላይ ውሃ ቀስ ብላችሁ ብታፈሱበትና ወይም ይሄ ስፖንጅ ላይ ብዙ ውሃ በአንዴ ብትደፉበት የትኛው ስፖንጅ ነው ብዙ ውሃ ሊይዝ የሚችለው? ቀስ ብላችሁ የምታፈሱበት ስፖንጅ ነው ብዙ ውሃ ሊይዝ የሚችለው አይደለም? ምክንያቱም ጊዜ ትሰጡታላችሁ ለስፖንጁ ውሃውን ሁሉ ለመምጠጥ። ነገር ግን አንድ ስፖንጅ ላይ ውሃ አንድ ብርጭቆ ውሃ በኃይል ብንደፋበት ጊዜ ስለማያገኝ አብዛኛው ውሃ በስፖንጁ ያልፋል ወይንም ተፈናጥሮ ይሄዳል። በዚህ መልክ ትንሹ አንጀትም ትንሽ ቻይም ሲያገኝ በቀስ እያለ ጊዜውን ተጠቅሞ ያንን ቻይም ኒውትራላይዝ ማድረግ ይችላል። በአንድ ቻይም ቢመጣበት ግን ስራውን በደንብ መስራት ስለማይችል ኒውትራላይዝ ማድረግ ላይችል ይችላል። አንጀቱ በአሲዲ ሊጎዳ ይችላል። ይሄ ነው ዋናው ምክንያት ትንሽ ምግብ ወይም ትንሽ ቻይም ወደ ትንሹ አንጀት የሚገባበት። The small intestine, ትንሹ አንጀት። The small intestine is up to 7 meters in length but only 2.5 centimeters in diameter. ትንሹ አንጀት ወደ 7 ሜትር ቁመት ሲኖረው ነገር ግን ስፋቱ ወይም ዲያሜትሩ 2.5 ሳንቲም ብቻ ነው። ይህም ብላችሁ አስቡ። በጣም ረዥምና በጣም ቀጭን ቱቦ ነው ብላችሁ አስቡ። Most chemical digestion takes place in the small intestine. አብዛኛው ኬሚካል ዳይጀሽን የሚከናወነው የት ነው? በስሞል ኢንተስታይን ውስጥ። Parts of the small intestine, የትንሹ አንጀት ክፍሎች። First part, duodenum. የመጀመሪያው የኢንተስታይኑ ክፍል duodenum ይባላል። The first 25 centimeters to 30 centimeters of the small intestine where the majority of digestion occurs. duodenum የትንሹ አንጀት የመጀመሪያው 25 እስከ 30 ሳንቲም ባለው ቦታ ውስጥ ነው የሚገኘው። እዚህ ጋር ማለት ነው ወይን ጠጁ ክፍል duodenum ነው። እና በduodenum ውስጥ አብዛኛው ዳይጀሽን ይከናወናል። Second part, jejunum. Jejunum is the second component of the small intestine. jejunum የትንሽየው አንጀት ሁለተኛው ክፍል ነው። Third part, ileum, the third component. ileum የተባለው የትንሽየው አንጀት ሶስተኛው ክፍል ነው። ስለዚህ ሶስቱ ክፍል የትንሽየው አንጀት ሶስቱ ክፍል ማን ናቸው? የመጀመሪያው ክፍል ወይም አጭሩ ግን አብዛኛው ዳይጀሽን የሚከናወንበት ክፍል duodenum ይባላል። ሁለተኛው ክፍል jejunum ይባላል። ሶስተኛው የመጨረሻው ክፍል ደግሞ ileum ይባላል። The small intestine secretes digestive enzymes and moves its contents along by peristalsis. ትንሹ አንጀት ልክ እንደ esophagus ምግብን
በፐርስታልሲስ በተባለው እንቅስቃሴ ምግቡን እየገፋ በውስጡ ያስኬዳል። በተጨማሪም በተለያዩ ለዳይጀሽን የሚረዱ ኤንዛይሞችንም እያመነጨ ምግቡን ዳይጀስት ያደርገው ወይም ኬሚካል ዳይጀሽን ይከናወናል። The stomach absorbs some water, specific vitamins, some medicines, and alcohol, but most absorption takes place within the small intestine. ቅድም እንዳየነው በጨጓራ ውስጥ የተወሰኑ አብዞርፕሽን እንደሚከናወን አይተናል። ነገር ግን አብዛኛው አብዞርፕሽን የሚከናወነው በስሞል ኢንተስታይን ውስጥ ነው። ለአብዞርፕሽን በጣም ጠቃሚ የሆኑት ደግሞ እነማን ናቸው ብለን ነበር? ቪላይ የተባለው አካል ከዚህ በፊት አይተነዋል። long finger-like projections called villi, singular villus, greatly increase the surface area of the small intestine. የትንሹ አንጀት ውስጣዊ ሽፋን የጣት መዋቅር ባላቸው ቪላይ የተሸፈነ ነው። አንዱ ቪለስ ሲባል ብዙ ሲሆኑ ደግሞ ቪላይ ይባላሉ። እዚህ ጋር እንደምታዩት ቪላይ የውስጣዊው አንጀት እጥፋቶች ናቸው። ትናንሽ እጥፋቶች እና በጣም ብዙ ናቸው እና ውስጣዊው የአንጀቱ ሽፋን በእነዚህ የተሞላ ስለሆነ ልሙጥ አይደለም። በጣም እነዚህ ቪላዮች አሉ እና እንደምታዩት ብዙ ቦታ በመሃላቸውም አለ። በዚህ የተነሳ የትንሹን አንጀት ሰርፌስ ኤሪያውን በጣም ይጨምራሉ። ማለትም በትንሹ አንጀት ውስጣዊ ክፍል ላይ ብዙ ቦታ አለ። ለአብዞርፕሽን ብዙ ቦታ ተከፍቶለታል። ልሙጥ ቢሆን ኖሮ ይሄ አንድ ልሙጥ ቦታ ነው። ምግቡ በዛ ጋር ያልፋል፣ እዛ ጋር አብዞርብ መደረግ አለበት ነው። ግን እንደዚህ አይነት እጥፋቶች ብዙ እጥፋቶች ትናንሽ ብዙ እጥፋቶች ሲኖሩ ግን በእያንዳንዱ እጥፋቶች መሀልም አብዞርፕሽን መከናወን ይችላል። One estimate suggests that villi account for a 10-fold increase in surface area for absorption. ታዲያ በቪላይ ድጋፍ የትንሿን አንጀት ሰርፌስ ኤሪያ 10 እጥፍ እንደሚጨምርም ይገመታል። 10 እጥፍ እጅግ በጣም ብዙ ነው አይደለም? እንዴት ብላችሁ አስቡት መሰላችሁ? ልሙጥ የሆነ ትንሽ አንጀት ቢኖር 10 ልሙጥ የሆኑ ትንሽ አንጀት የሚሰራውን ያህል አንድ ብዙ ቪላይ ያለው አንጀት መስራት ይችላል ማለት ነው። አይደንቅም? ሰርፌስ ኤሪያውን ምን ያህል እንደጨመረው አያችሁ? ታዲያ እነዚህ ቪላይ እንዴት ነው የሚሰሩት? እስቲ እንያቸው። በመጽሐፋችሁ ላይ ፊገር 5.5 ላይ የአንድ ቪለስ ምስል ተቀምጦላችኋል። አናቶሚ ኦፍ ቪለስ ዊዝ ዘ ላክቴል ይላል። እንደምታዩት ይሄ ቪለስ ቀጭን የሆነ ውጫዊ ሽፋን አለው ወይንም የአንድ ሴል ሌየርስ ወይም ሲንግል ሴል ሌየር የሆነ የውጫዊ ሽፋን አለው። ቪለሱ አብዞርብ የሚያደርገው የተለያዩ ኒውትሪየንቶች በዚህ ውጫዊ ሽፋን ማለፍ ይኖርባቸዋል። ይህ ውጫዊ ሽፋን ቀርበን ስናየው ይሄንን ይመስላል። እንደምታዩት እያንዳንዷ ሴል ላይ ተጨማሪ የጣት አይነት መዋቅር ወይም ፊንገር ላይክ ኤክስቴንሽኖች አሉት። ይህም ተጨማሪ ሰርፌስ ኤሪያ መጨመርን ያሳየናል ማለት ነው። እነዚህ ፊንገር ላይክ ኤክስቴንሽኖቹ ደግሞ ማይክሮቪላይ ይባላሉ። ልክ እንደ ቪላይ ስለሆኑ ግን ማይክሮ ናቸው። የበለጠ ደግሞ ትናንሽ ጥፋቶች ናቸው። ማይክሮቪላይ ይባላሉ። በቪለስ ውስጥ ትናንሽ ደም ስሮች ይገኛሉ። ካፒላሪዝ እና ብለድ ቬሰልስ ማለት ነው። አብዞርብ የሚደረጉት አሚኖ አሲድ እና ግሉኮስ በካፒላሪዝ ውስጥ ይገቡና በብለድ ቬስሉ ወደ ተለያዩ የሰውነት ክፍል ይጓዛሉ ማለት ነው። መሀል ላይ የምታዩት ቱቦ ደግሞ ላክቴል ይባላል። የላክቴል ስራ ዳይጀስትድ የሆኑ ፋቶችን ትራንስፖርት ወይም ማጓጓዝ ነው። The cells that make up the lining of each villus have microvilli, which are fine thread-like extensions of the membrane that further increase the surface for absorption. እዚህ ጋር እንደምታዩት የቪለስ ውጫዊ ሽፋን ያሉት ሴሎች ተጨማሪ እንደ ጣት አይነት መዋቅር ወይም እንደ ክር አይነት መዋቅር ያላቸው ሴሎች ናቸው። እነዚህ መዋቅሮች ማይክሮቪላይ ይባላሉ። እናም የቪለሱን ሰርፌስ ኤሪያ የበለጠ ይጨምራሉ። Each villus is supplied with a capillary network that intertwines with lymph vessels called lacteals that transport materials. እያንዳንዱ ቪለስ ውስጥ የደም ስር ኔትወርክ ወይም ካፒላሪ ኔትወርክ
ላክቲያል ከተባሉ ሊምፍ ቬስሎች ጋር ተቆራኝተው የተለያዩ ኒውትሪየንቶችን ያጓጉዛሉ። Some nutrients are absorbed by diffusion, but some nutrients are actively transported from the digestive tract. ይህ ሚነግረን አንዳንድ ኒውትሪየንቶች ሰውነታችን ምንም ኃይል ወይም ኤነርጂ ሳያቃጥል በቀላሉ ወደ ቪለስ ማለፍ ይችላሉ ወይም ዲፊውዝ ያደርጋሉ። ነገር ግን ሌሎች ኒውትሪየንቶች ደግሞ በአክቲቭ ትራንስፖርት መንገድ ወይንም ሰውነታችን ኤነርጂ ወይም ኃይልን አቃጥሎ ከዳይጀስቲቭ ትራክት ወደ ቪለስ እነዚህ ኒውትሪየንቶች አብዞርብ ይደረጋሉ። Monosaccharides and amino acids are absorbed into the capillary networks. እንደ ግሉኮስ ያሉ ሞኖሳክራይዶች እና አሚኖ አሲድስ በቪለሱ አብዞርብ ከተደረጉ በኋላ ወደ ካፒላሪ ኔትወርክ ውስጥ ገብተው ይጓዛሉ በዛ በኩል። Fats are absorbed into the lacteals. ዳይጀስትድ የሆኑ ፋቶች ደግሞ በቪለሱ አብዞርብ ሲደረጉ ወደ ላክቴል ውስጥ ነው የሚገቡት። አክቲቪቲ 5.6 መጽሐፋችሁ ላይ ይገኛል። ግሩፕ ወርክ ነው፣ በጋራ የሚሰራ ስራ ነው። in a group of 2 to 3 students discuss ለ2 ወይም 3 ተማሪዎች ሆናችሁ የሚከተሉትን ተነጋግሩበት ይላል። Number 1, the site of absorption of digested foods, minerals, vitamins and water. የተፈጩ ምግቦች፣ ንጥረ ነገሮች፣ ቫይታሚንስ እና ውሃ የመሳሰሉት የት አብዞርብ እንደሚደረግ ተነጋገሩ ይላል። Number 2, the structural adaptation of the small intestine, villi with lacteals and capillaries for absorption. የትንሹ አንጀት ለአብዞርፕሽን የሚያመቻቸውን መዋቅር ከቪላይ እና ላክቴል ካፒላሪን ጨምሮ ተነጋገሩበት ይላል። Number 3, the cause of poor absorption. ደካማ የአብዞርፕሽን ምክንያቶችን ተነጋገሩበት። Then present your work to the class. የተነጋገራችሁትን ለክፍሉ አሳውቁ። Finally, your teacher will summarize the sites of absorption, adaptations of the small intestine for absorption, and the roles of lacteals and capillaries. በመጨረሻም አስተማሪያችሁ የነዚህ 3 ነጥብ መልሶችን ይነግራችኋል ይላል። እስቲ ነጥቦቹን እንያቸው። ሳይትስ ፎር አብዞርፕሽንን ተናገሩ ነው አይደለ የሚለው የመጀመሪያው ነጥብ። ከዚህ በፊት እንዳየነው ብዙ ቦታ አብዞርፕሽን ይከናወናል። በጨጓራ ውስጥ የተወሰነ አብዞርፕሽን እንደሚከናወን ተነጋግረናል አይደለም። ብዙ ዳይጀስቲቭ ፉድ ባይደረግም የተወሰኑ ቫይታሚን፣ ውሃ በጨጓራ ውስጥ አብዞርብ እንደሚደረግ አይተን ነበር። አብዛኛው ዳይጀስቲቭ ፉድ ደግሞ የት ነው አብዞርብ የሚደረገው? በስሞል ኢንተስታይን ውስጥ ነው ብለናል። በስሞል ኢንተስታይን ውስጥ በተጨማሪ ከምግብ ተጨማሪ ቫይታሚን፣ ውሃ እና ሚኒራሎችም አብዞርብ ይደረጋል። ሁለተኛው ነጥብ the structural adaptation of the small intestine። ይሄንን እዚህ ጋር አይተነው ነበረ። ስሞል ኢንተስታይን ውስጥ በውስጡ የካፒላሪ ኔትወርክ እና ላክቴል ይገኛል። ስትራክቸራል አዳፕቴሽን የሆነው ደግሞ ቪላይ ብዙ ጥፋቶች ስላሉት የሰርፌስ ኤሪያን በጣም ይጨምራል ብለናል። እናም ለአብዞርፕሽን በጣም ጠቃሚ ነው። ሰርፌስ ኤሪያ በጨመረ ቁጥር ብዙ አብዞርፕሽን መከናወን እንደሚችልም ተነጋግረን ነበረ። ሞኖሳክራይድ እና ግሉኮስ እና አሚኖ አሲድ በካፒላሪ አብዞርብ ሲደረግ፣ ዳይጀስቲቭ ፋትስ ደግሞ በላክቴል በኩል አብዞርብ ይደረጋልም ብለናል። የመጨረሻው ጥያቄ the cause of poor absorption ወይንም ደካማ አብዞርፕሽን እንዲኖር ሊያደርጉ የሚችሉት ምክንያቶች ምን ሊሆኑ ይችላሉ ይላል። ይሄንን መጽሐፎች ላይ እስካሁን አላየንም፣ ግን አሁን ስለምናውቃቸው ነገሮች እስቲ እንነጋገር። ለአብዞርፕሽን አስፈላጊ የሆኑት ምንድን ናቸው? ቪላይ በጣም አስፈላጊ እንደሆነ አይተናል አይደለ? ብዙ ሰርፌስ ኤሪያ መኖርም አስፈላጊ እንደሆነ አይተናል። ስለዚህ ቪላዮቹ በሆነ ምክንያት ቢጎዱ ወይም ሰርፌስ ኤሪያ ባይኖር ጠፍጣፋ ቢሆኑና ጥፋቶቹ ባይኖሩ ፑር አብዞርፕሽን ይኖራል። የሆነ የትንሹ አንጀት ውስጣዊው ሽፋን የሆነ ጉዳት ቢደርስበት፣ አሁን እንደ ኢንፌክሽን፣ የተለያዩ በሽታዎች ወይም እብጠት እንደዚህ ቢኖር እዛ ጋር አብዞርፕሽን ችግር ሊኖር ይችላል። በተጨማሪም አስፈላጊ የሆኑት ኤንዛይሞች ካልተገኙ ወይም ኤንዛይም እጥረት ካለ ምግቡ በደንብ ዳይጀስት አይደረግም እና አብዞርብ ሊደረግ አይችልም። ለምሳሌ አንዳንድ ሰዎች ላክቴዝ የተባለው ኤንዛይም አያመርቱም። ላክቴዝ በወተት ውስጥ ያለውን ላክቲክ አሲድ
ዳይጀስት የሚያደርገው ኤንዛይም ነው እና እነዚህ ሰዎች ላክቴዝ ኤንዛይም ስለሌላቸው ወተት በሚጠጡበት ጊዜ ወተቱን ዳይጀስት ማድረግ አይችሉም እና ሆዳቸውን ያማቸዋል እና ላክቲክ አሲዱ አብዞርብ ሊደረግ አይችልም። ይሄ አንድ ምሳሌ ነው። በብዙ ምክንያቶች ፑር አብዞርፕሽን ሊኖሩ ይችላሉ። እነዚህን አንዳንድ ነጥቦች ብትነጋገሩበት ጥሩ ይመስለኛል።